ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከዜናዎቻችን መካከል እንግዲህ በማንቸስተር ዩናይትድ ቤት የተሰሙ ሰበር መረጃዎችም አሉ። አሰልጣኝ ማይክል ካሪክ ዋና አሰልጣኝ ሆነው እንደሚሾሙ ፋብሪዚዮ ሮማኖ ሂር ዊ ጎ ሲልም ማረጋገጡን ነው እየሰማንም የምንገኘው። ይህም እንግዲህ ለማንቸስተር ዩናይትድ ትልቅ ዜና መሆኑን በሰፊው እየሰማንም እንገኛለን። ከዚህም በተጨማሪ ደግሞ በማንቸስተር ዩናይትድ ቤት የአመቱ ምርጥ ተጫዋቾች እንዲሁ ይፋም ተደርጓል። በዚህም ማንቸስተር ዩናይትድ ቤት ካፒቴን ብሩኖ ፈርናንዴዝ ማሸነፉን ነው የተመለከትነው። በማንቸስተር ዩናይትድ ቤት በርካታ መረጃዎችን የምናነሳም ይሆናል። አርሰናል ቤት ገብተን ስለ ዝውውሮች፣ ስለ ጉዳቶች እንዲሁም ስለ አውሮፓ ቻምፒየንስ ሊግ የምናነሳቸው መረጃዎች አሉ። ሊቨርፑልን ጨምሮ እንዲሁም ሌሎች በርካታ ክለቦችን በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሰበር መረጃዎቻችን መካከል እንግዲህ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ እንደሚቀጥል ሂር ዊ ጎ ሲል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ አረጋግጧል። በተለይም እንግዲህ በቅርብ ጊዜያት በተለይም በዚህ ሳምንት ውስጥ በርካታ መረጃዎች እንደሚያሳዩት ከሆነ አሰልጣኝ ማይክል ካሪክ ከማንቸስተር ዩናይትድ ጋር አዲስ ኮንትራት እንደሚፈራርም ሁሉም እርግጥ ነው ሲሉ ቆይተውም ነበር። በአሁኑ ሰዓት ላይ የ2 ዓመት ኮንትራት እንዲሁም ደግሞ 1 ዓመት ተጨማሪ የማስፈረም እድልን ጨምሮ እንዲሁ ሊያስፈረሙት እንደሆነ ሂር ዊ ጎ ሲል ማሳወቁን ነው እየሰማንም የምንገኘው። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን እንግዲህ ከወደቀበት አንስቶ ነው በአሁኑ ሰዓት ላይ ቶፕ 4 ውስጥ መክተትም እየቻለው እንዲሁም ወደ አውሮፓ ቻምፒየንስ ሊግ መመለስም እየቻለው። በዚህ ዓመት በተለይም እንደምናስታውሰው አሰልጣኝ ሩበን አሞሪም እንግዲህ ማንቸስተር ዩናይትድን ይዘው ባለፈው ዓመት 15ኛ ደረጃን ይዘው ማጠናቀቃቸውን እናስታውሳለን። ባለፉት 20ና 30 ዓመት ውስጥ ያልታየም ታሪክ ነበር መስራትም ወይም ደግሞ መስበርም የቻሉት በመጥፎ ታሪክ። በዚህ ዓመትም ደግሞ አጀማመራቸው ጥሩ አልነበረም። እስከ 8ኛ ድረስ ሲወርዱን ተመልክተንም ነበር። በዚህም የተነሳ የኢኒዮስ ባለቤቶች እንግዲህ አሰልጣኙን በማባረር አሰልጣኝ ማይክል ካሪክን በጊዜያዊ አሰልጣኝነት መቅጠርም ችለውም ነበር። አሰልጣኝ ማይክል ካሪክ እንደ ኬርቴከርነት ይህን ዓመት ብቻ እንዲያጠናቅቅ ነበር እንግዲህ ይህን ቲም ይዞ እንዲቀጥል ማድረግም የቻሉት። ነገር ግን አሰልጣኝ ማይክል ካሪክ ከተጠበቀው በላይ በማንቸስተር ዩናይትድ ብዙ ነገር መስራቱን ተከትሎ 2 ዓመት ኮንትራት እንዲሁ ሊያስፈረሙት እንደሆነ መነገሩ ከዚህ በፊት ሰምተንም ነበር። በአሁኑ ሰዓት ላይ መረጋገጡንም ሰምተናል። አሰልጣኝ ማይክል ካሪክ ከመጣ በኋላ በርካታ ስራዎችን ሰርቷል። ከነዚህ መካከል በርካቶቻችን እንደምናስታውሰው በተለይም በመጣበት ተከታታይ 2 ጨዋታዎች ከማንቸስተር ሲቲና ከአርሰናል ጋር ነበር መጫወትም የቻለው። አርሰናልንም ማንቸስተር ሲቲንም እንግዲህ አሳምኖ ነበር ማሸነፍ የቻለው። በዛም የተነሳ በርካቶቹ ተደስተውም ነበር። ነገር ግን ይህ እንደ ኦሌ ጉናር ሶልሼር ሁሉ አጀማመሩ በሞራል ሊሆን ይችላል የሚል ግምቶችም ነበሩ። ተከታታይ ጨዋታዎችን ግን ማሸነፍም ቻለ። እንዲሁም ደግሞ ወደ አውሮፓ ቻምፒየንስ ሊግ ቲሙን መመለሱንም ማረጋገጥም ቻለ። በአሁኑ ሰዓት ላይ 1 ነጥብ የሚያገኝ ከሆነ ነገ ይህንን ነጥብ የሚያገኝ ከሆነ እንግዲህ 3ኛ ደረጃነቱን እንዲሁ የሚያረጋግጥም ይሆናል። ሳይጠበቅ በዚህ ደረጃ ማጠናቀቁ ደግሞ ለማንቸስተር ዩናይትዶች ዋና ስራዎች እንግዲህ እንዲሁም ደግሞ ዋና ሰዎች ይህ ነገር ትልቅ ተደርጎም ተወስዷል። በዚህም የተነሳ አሰልጣኝ ማይክል ካሪክ ከማንቸስተር ዩናይትድ ጋር እስከ 2028 የማቆየውን እንዲሁም አርሶን 1 ዓመት እንዳለው መረጃዎች በስፋትም እያመላከቱም ይገኛሉ። ማይክል ካሪክ በማንቸስተር ዩናይትድ ቤት ከሰራቸው ነገሮች መካከል እንግዲህ ነጥብ ከመለወጡም ውጪ እሱ ከመጣ በኋላ ያላቸውን የነጥብ መሰብሰብ ሂደት በሁሉም ክለቦች ስንመለከት አሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ በአንደኛ ደረጃነት ይቀመጣል። 33 ነጥብን ነው መሰብሰብም የቻለው። 31 ነጥብ በመሰብሰብ ደግሞ የፔፕ ጋርዲዮላው ማንቸስተር ሲቲ የአሰልጣኙ የማይኬል አርቴታ አርሰናል ደግሞ በ30 ነጥብ 3ኛ ደረጃነትም ተቀምጧል። ይህም እንግዲህ አሰልጣኝ ማይክል ካሪክ ከመጣ በኋላ የተሰራም ታሪክ ነው። ይህም እንግዲህ በእንግሊዝ ፕሪሚየር ሊግ ጥሩ ደረጃ ላይ እንዳለ የሚያሳይም ያደርገዋል። በዚህም የተነሳ እንዲሁም ደግሞ በአሰላለፍ አንዳንድ ለውጦችን ብቻ በማድረግ ሌሎች ተጫዋቾችን ባለመጨመር ያንኑ ቲም ይዞ ነበር እንግዲህ አሰልጣኝ ሩበን አሞሪምን የያዙትን ቲም እንዲሁ በመቀየር ነው ይህንን ለውጥ ማምጣትም የቻለው። በዚህም የተነሳ በርካቶቹ እንዲወዱትም ተደርጓል። አሰልጣኙ ኢጎ የለበትም እንዲሁም ደግሞ እዩኝ የሚል አሰልጣኝ እንዳልሆነ በርካቶቹም ያውቃሉ። እንዲሁም ደግሞ ለስሜት ቅርብ ያልሆነ እንደሆነ በርካቶቹም ያነሳሉ። ከዚህ በፊት እንደ ዋይን ሮኒ እንዲሁም ደግሞ ክርስቲያኖ ሮናልዶ ያሉ ሰዎች ስለሱ አሰልጣኝነት ጊዜ ሀሳባቸውንም ሰጥተውም ነበር። ሲናገሩም በማንቸስተር ዩናይትድ በአሰልጣኝ ፈርጉሰን ዘመን ካየናቸው ተጫዋቾች መካከል ማይክል ካሪክ በሚቀጥለው ጊዜ አሰልጣኝ መሆን የሚችል ተጫዋች እንደሆነ ከበፊቱም እናውቅ ነበር ሲሉ ሀሳባቸውንም ገልጸውም ነበር። በሚድልስብሮ በሻምፒዮንሺፕ እንግዲህ ካለ መውረድ
እንዲሁ አንስቶ ወደ ፕሌይኦፍ ወደ እንግሊዝ ፕሪሚየር ሊግ ለመመለስ እስከ ፕሌይኦፍ አድርሶትም ነበር። ይህም የትልቁ የሰራው ታሪክ ነው በሱ ላይ። ይህም የተነሳ ነበር ወደ ኬርቴከርነት መምጣትም የቻለው። አሰልጣኝ ማይክል ካሪክ ግን በአሁኑ ሰዓት ላይ በማንቸስተር ዩናይትድ እንግዲህ በርካታ ስራዎችን ይሰራል ተብሎ ይጠበቃል። እንደ ህጻጽ ወይም ደግሞ እንደ ችግር በርካቶቹ በአሁኑ ሰዓት ላይ የሚያነሱት ነገር አሰልጣኝ ማይክል ካሪክ በአሁኑ ሰዓት ላይ እየተጫወተ የሚገኘው በሳምንት ወይም ደግሞ በሁለት ሳምንት ነው። ቀጣይ ዓመት ግን በአውሮፓ ሻምፒዮንስ ሊግ ተመልሷል። የካራቦ ካፕ እንዲሁም ደግሞ የኤፍኤ ካፕ ጨዋታዎች ሲመለሱ ደግሞ በየሶስት ቀን ይህንን የመጫወት አቅም ይኖረው ይሆን? በርካቶቹ እየጠየቁም ነው የሚገኙት። ምናልባትም በዚህ ሰዓት ላይ ፌል ሊያደርግ ይችላል የሚሉ ግምቶች አሁንም እየበዙም ይገኛሉ። ይህ ጥርጣሬ በበርካቶቹ አሁንም እየተነሳም ይገኛል። ነገር ግን እሱን ቀጣይ ዓመት የምንመለከተው ነው የሚሆነው። እንደ አዲስ ከሚነሱ ነገሮች መካከል አሰልጣኝ ማይክል ካሪክ ደግሞ በዚህ ዓመት በተለይም በማንቸስተር ዩናይትድ ቤት እንግዲህ የራሱን አጨዋወት እየተጫወተ እንዳልሆነ በርካቶቹም ያነሳሉ። አዳፕተብል ሆኖ ያላቸውን ተጫዋቾች በመጠቀም ነው ይህንን አሰላለፍ መርጦ እየተጫወተ የሚገኘው ሲሉ በርካቶቹም ያነሳሉ። አዲስ ኮንትራትን የሚፈርም ከሆነ የሚፈልጉትን ተጫዋቾች የሚያመጡለት ከሆነ እንዲሁ ይህን ቲም እንደሚለውጠው በርካቶቹ ካሁኑ ሀሳባቸውንም እየገለጹም ይገኛሉ። በዚህም የተነሳ የአስቶን ቪላው ተጫዋች የሆነው ሞርጋን ሮጀርስ አንዱ ነው። ይህን ተጫዋች እንግዲህ እዚህ እንዲደርስ ዋነኛ ተጽዕኖ ፈጣሪ የሆነው ማይክል ካሪክ እንደሆነም ይታወቃል። ምናልባትም እሱን በግራ ክንፍ የአጥቂ ስፍራ ቦታ ላይም እንዲሁ ሊያስፈርሙበት የሚችልበት እድልም አለ። ማቲያስ ፈርናንዴዝ ይህ የዌስትሃም የ21 ዓመት ተጫዋችም ምናልባትም በማንቸስተር ዩናይትድ ቤት ከሚታዩ ተጫዋቾች መካከል አንደኛው ነው። በዚህም የተነሳ እንግዲህ አሰልጣኙ በአሁኑ ሰዓት ላይ እንደሚቆይም ተረጋግጧል። ሌላኛው ከማንቸስተር ዩናይትድ ጋር በሰበር የምናነሳው መረጃ እንግዲህ በማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ይፋም የተደረገ ሲሆን ብሩኖ ፈርናንዴዝም እንደተጠበቀው ማሸነፍም ችሏል። የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች በመባልም ነው ማሸነፍም የቻለው። እስካሁን ድረስ 19 አሲስቶችንና 8 ጎሎችን ማስቆጠር የቻለው ኤል ማግኒፊሶ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት እንግዲህ ድንቅ ጊዜውን እያሳለፈም ይገኛል። በዚህ ዓመትም ኮከብ ከሚባሉ ተጫዋቾች መካከል እጩዎች ውስጥ የቀረበም ተጫዋች ነው። በርካቶቹ እንግዲህ ከዲክላን ራይስ ወይም ደግሞ ከብሩኖ ፈርናንዴዝ አንዱ መውሰድ አለባቸው ሲሉ እንዲሁ ክርክራቸውን ያነሳሉ። ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ተተክሞ ነው በአሁኑ ሰዓት ላይ አውሮፓ ሻምፒዮንስ ሊግ ማስገባትም የቻለው። ብዙ ቻንስ ክሬት ማድረግም ችሏል። ነገር ግን እስካሁን ድረስ 19 ብቻ ነው ማድረግ የቻለው። ይህም ግን ትልቅ ታሪክ እንደሚሆን ነው እየተገለጸም የሚገኘው። በሚቀጥሉት ሁለት ጨዋታዎች ላይ አሲስት የሚያደርግ ከሆነ ደግሞ ታሪክ የሚጋራ ወይም ደግሞ ታሪክ የሚሰብርም ይሆናል። በማንቸስተር ዩናይትድ ቤት እንዲሁ የተመረጠም ተጫዋች ነው። የዓመቱ ምርጥ ጎል ደግሞ የፓትሪክ ዶርጉ አርሰናል ላይ ያስቆጠራት እጅግ ገራሚ ጎል፣ ያቺ ሁለተኛ ጎል የተቆጠረችው እንግዲህ በርካቶቹ እንዲሁ ድንቅ እንደነበረችም ያስታውሳሉ። በማንቸስተር ዩናይትድ ቤትም የዓመቱ ምርጥ ጎል በመባል እንዲሁ የተሸለመ መሆኑን ነው እየተመለከተን የምንገኘው። በማንቸስተር ዩናይትድ ቤት አንደር 80 እንግዲህ ጄጄ ጋብሪኤል ማሸነፉን እናውቃለን። ጄጄ ጋብሪኤል እጅግ የሚደንቀው ገና በ15 ዓመት ነው አንደር 80 ላይ ይህንን ታሪክ መስራትም የቻለው። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ከሚሰሙ መረጃዎች መካከል እነዚህ በሰበርም ይገኛሉ። ብሩኖ ፈርናንዴዝ ስለ ዲክላን ራይስም ይናገራል። ስለ ሁልጊዜም ዲክላን ራይስ ለማንቸስተር ዩናይትድ ሲጫወት ማየት እፈልግም ነበር ሲልም ይናገራል። ወደ አርሰናል ለመሄድ ሲመርጥ በጣም አዝኛለሁ ሲልም ነው የሚናገረው። ለክለባችን ፍጹም ተስማሚ ተጫዋች እንደሚሆን አሰበም ነበር፣ ድንቅ ተጫዋች ነው ሲል መናገሩም ነው የሰማ ነው። ሌላኛው የማንቸስተር ዩናይትድ የክረምት ተጫዋቾች ዝውውር እቅድን ስንመለከት አንዲ ሚተን አትሌቲክስ ላይ ይህን ዘገባ ይዞ መውጣትም ችሏል። ዩናይትድ ሁለት አዳዲስ አማካዮችን ይፈልጋል። ማኑኤል ኡጋርቴ የሚለቅ ከሆነ ግን 3 አማካዮችን ሊያስፈርሙም ይችላሉ። ለበረኛው ሴኔ ላመንስ ምትክ የሚሆን ተጨማሪ ግብ ጠባቂም ይፈልጋል። እናም የግራ መስመር ተጫዋችም ይመለከታሉ። ጆሹዋ ዚርክዚ ሊለቅ ስለሚችል አንድ አጥቂም ሊፈርም የሚችልበት እድል እንዳለ በሰፊው እየተገለጸ ይገኛል። አሁን ላይ ተከላካዮች በክለቡ የሚቆዩ ከሆነ የመሃል ተከላካይ መፈረም ከቀጣዩ ዝውውር ሊቆይ የሚችልበት እድል እንዳለ መረጃዎች እያሳዩ ሲገኙ ሳሙኤል ሉኸረስት ጆሹዋ ዚርክዚ በክረምት የዝውውር መስኮት ማንቸስተር ዩናይትድን ይለቃል ሲልም ይገልጻል። በተለይም የማይክል ካሪክ በዋና አሰልጣኝነት የመቀጠል ሁኔታው እንግዲህ መረጋገጡን ተከትሎ ከዚህ ተጫዋች ጋር የመለየት እድል ሰፊም ያደርጓል። በተለይም አሰልጣኝ ማይክል ካሪክ ከመጣ በኋላ ጆሹዋ ዚርክዚ እጅግ በጣም ትንሽ ደቂቃዎችን ነው መጫወትም እየቻለው። ምንም እንኳን ያለፈው ጨዋታ ላይ ወደ አሰላለፍ ይመለስ እንጂ ለቀጣዩ የውድድር ዘመን የአውሮፓ ሻምፒዮንስ ሊግ ተሳትፎ በይፋ ያረጋገጠው ማንቸስተር ዩናይትድ ለክረምት የዝውውር መስኮት መሰረት የሚጥሉ ስራዎች በከፍተኛ ጥራት እንዲሁ ማከናወንም ጀምሯል። ዘሰን እንደዘገበው ከሆነ የቀያዮቹ ሰይጣኖች አመራሮች በክረምት ቢያንስ በ5 ቁልፍ ተጫዋቾች በማስፈረም በስብስቡ ላይ መጠነ ሰፊ ለውጥ ለማድረግ እየተዘጋጁም ይገኛሉ። የኦልትራፎርድ ውሳኔዎች ሰጪዎች እንግዲህ ግልጽ የሆነ መዋቅራዊ እቅድም ይዘው መውጣትም ችለዋል። ይህም በምክንያት ሊሆን እንደሚችል ነው መረጃዎች እያሳዩም የሚገኙት። ከበረኝነት እስከ አጥቂ ቦታ ላይ እንግዲህ በርካታ ተጫዋቾችን ሊያዩ እንደሚችሉ አሁንም በስፋት መረጃዎች እያመላከቱ ሲገኙ ማንቸስተር ዩናይትድ
የሴኔ ላመንስን እንግዲህ ተፎካካሪ ያመጣሉ። በተለይም አንድሬ ኦናና እንደሚለቅ መረጋገጡን ተከትሎ በተከላካይ ቦታ ላይ ምናልባትም እንግዲህ ሊመለከቱም ላይመለከቱም የሚችልበት ሰፊ እድል ሊኖርም ይችላል። በአማካይ ቦታ ላይ ግን የካርሎስ ካሴሜሮ መልቀቅ፣ የኡጋርቴ እንዲሁ ኮንሲስተንት አለመሆን፣ የመሸጥ እድሉ ሰፊ መሆን ይህንንም እንግዲህ ቦታዎች ሁለት ወይም ደግሞ ሶስት ተጫዋቾችን ሊመለከቱም ይችላሉ። እንደ ጎሜዝ ብራዚላዊን ጨምሮ ኤደርሰን ከአታላንታ፣ ኤሊዮት አንደርሰን ከኖቲንጋም ፎረስት፣ አዳም ዋርተን እንዲሁም ደግሞ ሌላኛው ወሳኝ ተጫዋች የሆነው ሳንድሮ ቶናሊን ጨምሮ እንግዲህ በርካታ ተጫዋቾችን ይመለከታሉ። በአሁኑ ሰዓት ላይ ደግሞ የማቲያስ ፈርናንዴዝ ጉዳይ ከማንቸስተር ዩናይትድ ጋር በስፋት እየተያዘ የሚገኝ ተጫዋች መሆኑን እናውቃለን። እናም በርካታ ተጫዋቾች ከማንቸስተር ዩናይትድ ጋር ይያያዛሉ። በአጥቂ ቦታ ላይ በክንፍ አጥቂ ቦታ ላይም እንዲሁ የሚመለከቱበት እድል እንዳለ ነው በሰፊው እየተመለከተን የምንገኘው። ማንቸስተር ዩናይትዶች ራሳቸውን ለማጠናከር በርካታ ስራዎችን ይሰራሉ ተብሎ እንደሚጠበቅ በስፋትም ይገለጻል። ማቲያስ ደሊት ለሚቀጥለው የውድድር ዘመን ጅማሮ እንደሚደርስም ይጠበቃል። በጀርባ ጉዳት ምክንያት እየተሰቃየ የሚገኘው የሆላንዳዊ ተጫዋች እንግዲህ ከዓለም ዋንጫ ውጪም መሆኑ ነው እየተገለጸም የሚገኘው። በዚህም የተነሳ እንግዲህ ሀሳቡን በእንዲህ ሲል በኢንስታግራም ገጹ ላይም ገልጿል። ወደ ሜዳ ለመመለስ የሚል ከ6 ወራት ያልተቋረጠ ሕክምና እንዲሁም ደግሞ ከባድ ጥረት በኋላ የቀዶ ጥገና ሕክምና የመጨረሻው አማራጭም ሆኗል ሲልም ይገልጻል። ቡድኑን ላለፉት 6 ወራት ማገልገል ባለመቻሌ እንዲሁም ደግሞ ከመጪው የዓለም ዋንጫ ውድድር ውጪ በመሆኔ አዘኛለሁ ሲልም ይገልጻል። ነገር ግን እንደገና ወደ ሜዳ ተመልሼ በደጋፊዎች ፊት ለመጫወት እጅግ በጣም ዋግቻለሁ ሲል መናገሩ ነው እየሰማንም የምንገኘው። ከጀርባ ጉዳት ስቃይ በኋላ የተጫዋች እንግዲህ በአሁኑ ሰዓት ላይ በጉዳት ምክንያት ከዓለም ዋንጫ ውጪ መሆኑን መረጋገጡን ተከትሎ ነው ይህንን ሀሳብ በኢንስታግራም ገጹ እንዲሁ መናገርም የቻለው። ሊሳንድሮ ማርቲኔዝ ተጫዋች እንግዲህ በጉዳት ምክንያት እንዲሁም ደግሞ በተለያዩ ምክንያቶች ምክንያት በተለይም በዚህ ዓመት ኮንሲስተንት መሆን አልቻለም። ነገር ግን በሚቀጥለው ዓመት ይህ ተጫዋች እንዲሁ ይደርሳል ተብሎ እንደሚጠበቅ በርካቶችም እያነሱም እንደሚገኙ መረጃዎች በስፋትም ያመላክታሉ። ፔፕ ጋርዲዮላ ዋንጫውን ለደጋፊዎች ማሸነፍ እንፈልጋለን ሲል ይናገራል። የማንቸስተር ሲቲው ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው በዛሬው ፍጻሜ ካለፉት ዓመታት የተሻለ ነገር ያደርጋል ብለው እንደሚጠብቁ ነው የሚገልጹት። ከጨዋታው በፊት ቃላቸውን የሰጡት ፔፕ ጋርዲዮላ ዋንጫውን ለደጋፊዎች መስጠት እንፈልጋለን ሲሉም ይናገራሉ። ምን አሉ የሚለውን ስንመለከት በተከታታይ ለኤፍኤ ካፕ ፍጻሜ መድረሳችን ያስደስታል። በአሁኑ ካለፉት 2 ፍጻሜዎች የተሻለ ውጤት እንደሚሆን ተስፋም አድርጋለሁ ሲሉም ይገልጻሉ። ሮድሪ አብሮን ይጓዛል፣ ዝግጁ ከመሆነ የሚሰለፍ ይሆናል፣ እሱን አብረን እንመለከታለን ሲሉ ነው የገለጹት። የበርንማውዝ ጨዋታ በነገው አሰላለፍ ማለትም ለዛሬው ተጨዋታ ተጽዕኖ አይኖሮም የሚል ተስፋም እንዳላቸው መግለጻቸው ነው የሰማ ነው። የኤፍኤ ካፕ ዋንጫን ለደጋፊዎች ማሸነፍ እንፈልጋለን፣ ለነሱ ያሉትን ሁሉ እንሰጣለን ሲሉም የገለጹ ሲሆን የውድድር ዓመቱ በጣም ጥሩ ሆኖም ይጠናቀቃል ሲሉ መናገራቸውንም አሰልጣኝ ፔፕ ጋርዲዮላም ሰምተናል። በተለይም በኤፍኤ ካፕ ጨዋታ እንግዲህ በዌምብሌ ስቴዲየም ከቼልሲ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። በርናንዶ ሲልቫም ይናገራል። የአርሰናል አጨዋወት ራግቢ እየመሰላ ሲልም ነው የሚናገረው። የማንቸስተር ሲቲው አማካይ በርናንዶ ሲልቫ የአርሰናል አጨዋወት እግር ኳስ አይደለም ሲልም ይገልጻል። የእግር ኳስ ታክቲክ እግር ኳስ አይደለም ያለው በርናንዶ ሲልቫ የራግቢ ጨዋታ ነው የሚመስለው ሲልም ይገልጻል። አክሎም ይህ ነገር መፈጠሩ ያሳዝናል ያለው ሲሆን ደጋፊዎች ይህንን አይነት ነገር ለማየት ስቴዲየም አይመጡም፣ እውነት ለመናገር አሰልቺ ነው ሲል የራሱን ሀሳብ መስጠቱንም እንዲሁ እየሰማንም እንገኛለን። በርካቶቹ በአሁኑ ሰዓት ላይ በዚህ ነገር ተበሳጭተዋል ብዬም አስባለሁ ሲል የራሱን ሀሳብ መስጠቱን ነው እየሰማንም የምንገኘው። ጄሚ ካራገርም ይናገራል። ካሴሚሮን መናገዴ ጸጽቶኛል ሲልም ነው የሚናገረው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ካሴሚሮ ላይ የሰጠው አስተያየት እንዲሁ እንደጸጸተው ነው ሀሳቡንም መስጠትም የቻለው። ጄሚ ካራገር በአንድ ወቅት ካሴሚሮን እግር ኳስ አይተውህ በፊት አንተ ተው ሲል ተናግሮም ነበር። ካሴሚሮ በበኩሉ የእሱን ክለብ አሰናብቼ 2 የአውሮፓ ሻምፒዮንስ ሊግ ዋንጫ ስላስነሳው ተናዶ ነው ሲል ሀሳቡን መስጠቱን ሰምተንም ነበር በቅርቡ። አሁን ጄሚ ካራገር ካሴሚሮ እግር ኳስ ጥሎ ሳይሄድ አንተ ተው በማለት እጅግ በጣም ጸጽቶኛል ሲልም ይናገራል። አቅምን ጨርሳል ማለት ለካሴሚሮ እንደማይሰራ አምኜ መቀበል አለብኝ ሲል አሁን ሰዓት ላይ የተናገረው ጄሚ ካራገር እጅግ በጣም ድንቅ እንቅስቃሴውን አድርጓል፣ ይህ የማይታመን ነው ሲል መናገሩ ነው እየሰማንም የምንገኘው። በርናንዶ ሲልቫ አሁንም እንግዲህ ስለ አርሰናልም ይናገራል። አርሰናል እየተሻሻለ ነው ያለ ሲሆን በርናንዶ ሲልቫ ለ5 ዓመታት አብረው ቆይተዋል። ቢሻሻል እንዲሁም ደግሞ ዋንጫ ቢያሸንፍ ብዙ የሚያስገርም አይደለም ያለ ሲሆን አክሎም በማንቸስተር ሲቲ ቆይታዬ ትልቁ ተፎካካሪያችን ግን ያለ ጥርጥር ሊቨርፑል ብቻ ነው ሲልም ይናገራል። በአርሰናል ጨዋታ ስላሳየው ምልክት የተጠየቀው በርናንዶ ሲልቫ ምንም ፕሪሚየር ሊግ የላቸውም ነው ትርጉሙ ሲል ሀሳብ መስጠቱን ነው የገለጸው። 0 ሲል እንዲሁ አሳይቶም ነበር። እሱን የተነሳ ነበር እንግዲህ የራሱን ሀሳብም የሰጠው። ምናልባትም በዚህ ዓመት ሊቀየር ይችላል፣ ነገር ግን እንደዚህ አይነት ነገሮችን ሜዳ ላይ የሚቀይሩ ናቸው ሲል ሀሳቡን መስጠቱን ነው የሰማ ነው። ሲቲን የመለቀው የልብ ድጋፊ ሆኜ ነው ሲል
መናገሩንም እንዲሁ የሰማነው ሌላኛው መረጃ ነው። በርናርዶ ሲልቫ ስለ ክሱ የሚያወሩ ማሸነፍ ሲሳናቸው ነው ሲል እንዲሁ ጨምሮ መናገሩን የሰማነው ሌላኛው መረጃ ነው። በተለይም እንግዲህ በአሁኑ ሰዓት ላይ የ115 ክስ ይነሳበታል። ይህንን ተከትሎ ምን ትላለህ ተብሎ ተጠይቆም ነበር። ይህንን እኔ አላምንም፣ በርካቶቹ ማሸነፍ ሲያቅታቸው ወደ ክስ ይሄዳሉ። ይህ ደግሞ ተቀባይነት የሌለው ጉዳይ ነው። ሁላችንም ሜዳ ላይ ብቻ ነው ሁላችንም መስራት ያለበት ሲል መናገሩንም እየሰማንም የምናገኘው የማንቸስተር ሲቲው 115 ሲነሳበት እንግዲህ የክርክር በቅርቡ የሚያበቃ እንደሆነም ተስፋም አድርጋለሁ ሲል መናገሩንም ሰምተናል። አክሎም ነገር ግን ይሄ ስፖርት ነው፣ ሰዎች ማሸነፍ ብቻ ነው የሚጠበቅባቸው፣ ስለ ክስ ይህ ጉዳይ የሚመለከተኝ አይደለም ሲል መስማታችንን እንዲሁ በቅርብ እየሰማ ነው የቅርብ መረጃዎቻችን ናቸው። ማንቸስተር ሲቲ የሳንድሮ ቶናሊን ሁኔታም ገምግሟል። ነገር ግን ክለቡ ትኩረቱን ወደ ሌሎች የመሃል ሜዳ ተጫዋቾች ማዞሩን ተከትሎ በተጫዋቹ ላይ የነበረው ፍላጎትም እንደቀነሰ ነው የሚገለጸው። በተለይም ኤሊዮት አንደርሰን ላይ ከፍተኛ ፍላጎት እንዳለው ከዚህ በፊት ተገልጾም ነበር። በዚህም የተነሳ ምናልባትም እንግዲህ ሳንድሮ ቶናሊን ሊተውበት የሚችልበት እድል በማንቸስተር ሲቲ ቦታ ሰፊ ነውም ተብሏል። ከዚህ በፊት ማንቸስተር ዩናይትድም ሆነ ማንቸስተር ሲቲ ሁለቱም ክለቦች እንግዲህ የዚህ ተጫዋች ከፍተኛ ፈላጊ ሆኖ ብቅ ብለውም ነበር። በአሁኑ ሰዓት ላይ ግን ይህ ምናልባት የመሆን እድሉ ሊጠብ የሚችልበት እድል በሰፊው እንዳለ መረጃዎች እንዲሁ እያሳዩም ይገኛሉ። ይህንን በቅርብ እንመለከታለን። ነገር ግን በአሁኑ ሰዓት ላይ መረጃዎች በስፋት እንደሚያመላክቱት ከሆነ ግን ይህ ተጫዋች ምናልባትም እንግዲህ የመዞር እድል ላይኖረውም ይችላል። ኤሊዮት አንደርሰንን ከኖቲንጋም ፎረስት ለማምጣት ማንቸስተር ሲቲዎች የማይቆፍሩት ድንጋይ እንደሌለ መረጃዎች እያመላከቱም ይገኛሉ። ይህንን በቅርቡ ማሳካት እንዲሁም ደግሞ ማድረግ እንችላለን ሲሉ ነው ከዚህ በፊት የነበረውን ሀሳባቸውን እንዲሁ እየሰጡም የሚገኙት። በእርግጥ ኤሊዮት አንደርሰን በማንቸስተር ዩናይትድ ራዳር ውስጥ እንዲሁ እንዳለ ነው መረጃዎች እያሳዩም የሚገኙት። ፋብሪዚዮ ሮማኖ በርናርዶ ሲልቫ ከማርች ወር ጀምሮ ስለ ወደፊት ቆይታው ህይወቱ ምን እንደሚወስን አረጋግጧል። አዎ ከዓለም ዋንጫው በፊት የሚወስነውን ክለቡን ለመወሰን ይፈልጋል ሲልም ይገልጻል። የወደፊት ህይወቴ ተረጋግጦ ወደ ፖርቹጋል መምጣት እፈልጋለሁ ሲል ለካናል 11 ወይም ደግሞ ለካናል ፕላስ መናገሩን እንዲሁ መረጃዎች እያሳዩም ነው የሚገኙት። ካኦሮ ሚቶማ ከዓለም ዋንጫ ውጪ መሆኑም እየተገለጸም ይገኛል። የብራይተኑ የክንፍ ተጫዋች የሆነው ካኦሮ ሚቶማ በደረሰበት የጉልበት ጉዳት እንዲሁም የጭን ጡንቻ ጉዳት ምክንያት ከጃፓን የዓለም ዋንጫ ስብስብ ውጪ መሆኑም ነው የተረጋገጠው። ተጫዋቹ ባለፈው ሳምንት ከወልቭስ ጋር ባደረገው ጨዋታ ላይ በደረሰበት የጭን ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅም ተረጋግጧል። ይህ ዜና በተለይም ለጃፓን ብሔራዊ ቡድን እንዲሁም ለክለቡ ብራይተን ትልቅ ኪሳራ ነው ሲል የዘገበው ስካይ ስፖርት መሆኑንም እንዲሁ እየሰማንም እንገኛለን። ሊያም ሮዚነር ባታቸውን ተከትሎ ቼልሲ በጊዜያዊ አሰልጣኝ ካለም አፍራልን ስር የውድድር ዘመኑን አስቸጋሪ መጨረሻ ምዕራፍ እየገፋም ይገኛል። ሆኖም የክለቡ የበላይ አካላት ለክረምት የሚሆን የረጅም ጊዜ ስትራቴጂ መንደፍ ላይ እንደሚገኙ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ አሰልጣኝ ዣቪ አሎንሶ ወደ ቼልሲ የሚሄድ እድላቸው የሚሰፋበት እድል አሁንም በስፋት እየሰማንም እንገኛለን። ይህ ነገር ምናልባትም የመሆን እድል እንዳለው በርካቶቹ እያነሱ ሲሆን፣ በቅርብ ግን ይህ ነገር ሁሉ ነገር ያበቃለታል ሲሉ መናገራቸው ነው መረጃዎች እያሰማንም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁም ነው የሚሆኑት። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግመም ተመኘን።